የጤና ተቋማት አሁን በመናየው በሰላምና ጸጥታ ምክንያት የጉዳት ላይ ደርሷል ጉዳት ላይ ናቸው ያሉት ብዙ የጦርነት ማዕከላት እየሆኑ ነው እና ይሄ ማለት ይሄንን የጤና ችግር ወይም ደግሞ ይሄ ሰላምና መረጋጋቱ በጤናው ዘርፍ ላይ እያስከተለ ያለውን ችግር እንዴት ነው ለመቅረፍ የምታስቡ? ተያያዥነት ስላላቸው ጤናው ላይ ብቻ እንዲናረጋለን እያለን እዛ ጋር ያንን ችግር መቅረፍ ካልቻለን ደግሞ የሚያመጣው ውጤት ከፍተኛም ነው ብዬ አስባለሁ። ስለዚህ እዚህ ላይ ያላችሁ ምልከታ ምንድነው? እንደሚታወቀው ከብልጽግና ፓርቲ በላይ ለሰላም ጥረት ያደረገ ለሰላም እጁን የዘረጋ የለም። በዚህ ውስጥ የጤና አገልግሎት እንዳይስተጓጎል ከፍተኛ ጥረት ተደርጓል። አንጻራዊ ሰላም በመላው የሀገራችን እየመጣ ባለው ሁኔታ ጤና አገልግሎት ሳይስተጓጎል ሁሉም ቦታ ላይ እንዲሰጥ ጥረት እያደረግን እንገኛለን። ግን በዚሁ ከጦርነት በስተጀርባ የሀሳብ ጠማቂ የሆኑ በርካታ የፓርቲ አባላቶች ይኖራሉ። እዚህ ካሉትም ተፎካካሪ ፓርቲዎች የምፈልገው የጤና አገልግሎቱ እንዳይስተጓጎል ጫካ ውስጥ ሆኖ ማህበረሰባችን ወደ ጤና አገልግሎት እንዳይሄድ ጤና ተቋማት እንዲዘጉ እያደረጉ ያሉትን ፓርቲዎችንም ጭምር እንደው ለህዝብ የሚያስቡ ከሆነ ጤና አገልግሎቱ መስተጓጎል የለበትም የሚሉ ከሆነ እነዚህን ጫካ ውስጥ ያሉ በሰላም እንዲመጡ እንዲረጋጉ ይህን ድርጊታቸው እንዲቆጥቡ እዚሁ ራሱ መግለጫ ቢሰጡ ጥሩ ነው ብዬ ነው የማስበው። ህዝባችንን ለመጥቀም የሚታሰብ ከሆነ ይሄን ቢያደርጉ መልሶ ማቋቋሙ ግን ከ90% በላይ ግጭቱ ብቻ አይደለም በተለያዩ ሰው ሰራሽና የተፈጥሮ አደጋ የተጎዱ ጤና ተቋማትን ሙሉ በሙሉ ማለት በሚያስችል መንገድ ገንብተናል። በርከት ያሉ ቦታዎች ራሳችን እንደመራ ሄደን አይተናል። አገልግሎት የሰጡ ነው። ከመንግስት ከአጋር ድርጅቶች ከማህበረሰቡ በማሰባሰብ አብዛኛው የተጎዱ ተቋማት ወደ ስራ እንደገቡ በዚህ አጋጣሚ መናገር እፈልጋለሁ። በቀጣይነትም የህግ በላይነትን እንዲሁም ደግሞ ሰላምን የማስጠበቅ ሁኔታ መንግስት ተጠናክሮ የሚቀጥል ይሆናል። ቀደም ብሎ ስለ መከላከያ ሲነሳ ነበር። አገር ድንበርን ለማፍረስ የመጣን ኃይል ጫካ ውስጥ ነው አገርን ሊያፈርስ የመጣን ኃይል ዝም ብላችሁ እዩ ነው፣ አትስሩ ነው፣ ሰላምን አታምጡ ነው፣ መከላከያ አይጠናክርም ማለት ለአገር ደንታ አለመኖር እንደሆነ ይሄ እሳቤ ሊሳከል ይገባል ባይ ነኝ።